ስለ6 ሳምንታት ያህል ከአሜሪካና እስራኤል ጋር አላስጨራሽ ፍልሚያ ስታካሄድ የቆየችው ኢራን የተኩስ አቁም ስምምነት ተቀብላ በድርድር ጀማሪው ሂደት ላይ በምትገኝበት በአሁኑ ሰዓት ከአሜሪካ ጋር ውዝግብ ተለይቷት የማታውቀው ሰሜን ኮሪያ ሚሳኤሎችን አሰንጭፋለች። ሚሳኤሎቹ በጃፓን ባህር ያረፉ ሲሆን በዚህ ተነሳ ደቡብ ኮሪያና ጃፓን ስጋት ውስጥ ገብተዋል። በኢራኑ ጦርነት አግዙም ብለናችሁ አላገዛችሁንም በማለት በትራምፕ በኩል ወቀሳ የተሰነዘረባቸው ሀገራት መካከል ጃፓንና ደቡብ ኮሪያ ይገኝባቸዋል። ትራምፕ በጃፓን የሚገኘውን የአሜሪካ ጦርና የጦር መርከብ እንዲሁም የሚሳኤል መከላከያ ስርዓት እስከ ማንሳት ደርሰዋል። በዚህ መሃል ሰሜን ኮሪያ በዛሬው ዕለት አከታትላ ሚሳኤሎችን ተኩሳለች። ዓለምን ያስጨነቀው መተላለፊያ ወለል ብሎ ተኩስ አቁም ስምምነት ተከትሎ የመጀመሪያዎቹ የንግድ መርከቦች የሆርሙዝ መጠራን መሻገራቸው ተሰምቷል። ለ2 ሳምንታት የተኩስ አቁም ስምምነት በተደረገበት ሰዓታት ውስጥ በኢራን ደሴት በሚገኝ የነዳጅ ማጣሪያ ላይ ጥቃት ተፈጽሟል። ጥቃቱን ማን ፈጸመ የሚለው ግራ እያጋባ ነው። በዚህ መሃል በርካታ የመረጃ ምንጮች ጣታቸውን ወደ አንዲት የባሕረ ሰላጤው ሀገር ጠቁመዋል። በተያያዘ የተኩስ አቁም ንግግሩን ተከትሎ ትራምፕ ለእግረኛ ሰራዊት ሐሰቡ የጠየቁትን የ$200 ቢሊዮን በጀት ማጥፋታቸው ተሰምቷል። በ40 ቀኑ ጦርነት የአሜሪካ ፌዴራል መንግሥት የበጀት ወጪ ላይ ከፍተኛ ጫና የጦርነቱ ድምር ሂሳብ ይፋ ሆኗል። ትራምፕ በምስጢር ተይዞ የቆየውንና የዓለምን የጂኦፖለቲካ ካርታ በአንድ ጀምር ሊቀይር የሚችል እጅግ አስደናቂ መረጃ በዛሬው ዕለት ይፋ አድርገዋል። በኢራን ምድር ለዘመናት ሲታሰር የነበረው የኒውክሌር ሚስጥር በመንግሥት ለውጥ ስም ቁልፉ ለአሜሪካ እጅ መሰጠቱን ፕሬዝዳንቱ ገልጸዋል። ለዓመታት በኢራን ምድር ጥልቅ ሚስጥር ሆኖ የቆየው የኒውክሌር ጥቁር ሳጥን ዛሬ በድንገት ተከፍቷል። በመንግሥት ለውጥ ስም የቁልፉ ሚስጥር አቶ ባለቤትነት ወደ ነጩ ቤተ መንግሥት የተሸጋገረ ሲሆን ከመሬት በታች የተቀበሩትን አስፈሪ የኒውክሌር ተረፈ ምርቶች አሜሪካ በራሱ እጅ ልታስወግዳቸው ተዘጋጅታለች ተብሏል። ከ39 ቀናት ከባድ አስጨራሽ ትንቅንቅ በኋላ ለ15 ቀናት የሚቆይ የተኩስ አቁም ስምምነት ያደረጉት አሜሪካና ኢራን በቀጥታ ወደ ድርድር ለመግባት እያሟቁ ነው ተብሏል። የሁለቱ ሀገራት ተደራዳሪዎች ወደ ፓኪስታን እንዲያቀኑ የፓኪስታን ባለሥልጣናት ጥሪ እንዳቀረቡ ሲኤንኤን ዘግቧል። በአሜሪካ በኩል የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማት የሆኑት በንግዱም በፖለቲካው ሙቅ ንኖ ያተረፉት ጃሬድ ኩሽነር ይሳተፋሉ። ምክትል ፕሬዝዳንቱ ጄዲ ቫንስ ድርድሩን በበላይነት ለመታዘብ አብረው ወደ ኢስላማባድ ያመራሉ ተብሏል። እስካሁን ባላን አቅጣጫ የተሰየሙት ተደራዳሪዎች አልታወቁም። የድርድሮችን ጭብጦች በተመለከተ ሁለቱም ሀገራት የመደራደሪያ ነጥቦቻቸውን አሳውቀዋል። የኢራን አንደኛው የድርድር ጥያቄ ሆርሙዝን ተቆጣጥሬ የሚያልፉ መርከቦችን ቀረጥ እያስከፈልኩ በጦርነት የወደመውን ኢኮኖሚ እንዲያገግም ላድርግ የሚል ነው። በትራምፕ በኩል የኢራን የኒውክሌር ግብዓት የሆነው እና እስከ 60% በሆነ ደረጃ እንደበለጸገ የሚነገርለት ዩራኒየም ከኢራን እንዲወጣ ይፈልጋል። እነዚህ አንኳር ነጥቦች ይሁኑ እንጂ ሌሎች በዝርዝር የተቀመጡ የመደራደሪያ ነጥቦች አሉ። አሜሪካና ኢራን ለ2 ሳምንታት የተኩስ አቁም ስምምነት ካደረጉ ከሰዓታት በኋላ በሌቫንት ደሴት በሚገኘው የኢራን የነዳጅ ማጣሪያ ላይ ጥቃት ፈጽመዋል። ጥቃቱ ከባድ ጉዳት የፈጠረ ሲሆን ጥቃቱን ማን እንደፈጸመው እስካሁን የታወቀ ነገር የለም። ሆኖም በርከት ያሉ ምንጮች ጣታቸውን ወደ ኤሚሬትስ እየቀሰሩ ነው። የኢራኑ መሄድ የዜና ኤጀንሲ በዛሬው ዕለት በነዳጅ ማጣሪያው በርካታ ፈንዳታዎች መሰማታቸውን ዘግቧል። የ2 ሳምንት የተኩስ አቁም ስምምነት ከታወጀ በኋላ በደረሰው ጥቃት ግን አሜሪካ መነው እስራኤል ድምፃቸውን አላሰሙም። የኢራን መንግሥት በጥቃቱ በሰውም ሆነ በንብረት ላይ ስለደረሰው ጉዳት ዝርዝር መረጃ አልሰጠም። በርካታ ብዙሃን መገናኛዎች ግን በእስከዛሬው ጦርነት በመከላከል ብቻ የተመሠረተ መልስ በግዛት ውስጥ ስታደርግ የነበረችው ኤሚሬት ጥቃቱን ሳትፈጽም አልቀረችም ብለዋል። ኤሚሬትና ሳውዲን ጨምሮ የገልፉ ሀገራት ጦርነቱ እንዳይቆም ትራምፕ የተራርሶ እንዲያዳክማቸው ፍላጎት አላቸው። ማጣሪያውም በኢራን የኃይል ዘርፍ ቁልፍ ከሚባሉ ተቋማት መካከል ሲሆን በዚህ ላይ የሚደርሱ ውድመት የተኩስ አቁም ስምምነትን ሊያወክ ይችላል። በሌላ መረጃ የትራምፕ አስተዳደር ቀደም ሲል የኢራኑን ጦርነት ለማስቀጠል የጠየቀውን በጀት መቀነሱ ዛሬ ተሰምቷል። እንደ ዋሽንግተን ፖስት ዘገባ የትራምፕ አስተዳደር በኢራን ላለው ጦርነት የጠየቀውን በጀት ከ80 እስከ $100 ቢሊዮን መቀነሱን የከሰማው የተኩስ አቁም ስምምነት መሰማቱን ተከትሎ ትራምፕ ለጦርነት ሊያወጡ ከጠየቁት በጀት 212 ቢሊዮን በግማሽ መቀነሳቸው ታውቋል። የበጀት ጥያቄውን በቅድሚያ ያቀረበው የኢራኑን ጦርነት እየመራ ያለው ሰንትራም መሆኑ ታውቋል።
ጦርነቱ 40ኛ ቀኑ ላይ ማቆሚያ ማግኘቱን ተከትሎ የጦርነቱ የበጀት ዕቅድ በግማሽ መሰረዙን የፔንታገን ምንጮች ገልጸዋል። አያቶላ የኢራን ጦር ከፍተኛ አመራሮችን በመግደል የጀመረው የአሜሪካ ብርቱ ቁጣ እስካሁን 84 ቢሊዮን ዶላሮችን ያስወጣ ነው። ሁለት ግዙፍ የጦር መርከቦችን ለአንድ ወር ለጦርነት ለማሰለፍ በርካታ ጄቶችን ማሰማራት፣ በየቀኑ በርካታ ኢላማዎችን የሚመቱ ፈንጆችን ማቅረብ የአሜሪካ ፌዴራል መንግሥት ላይ ጠንከር ያለ የውጭ ጫና አድርሷል። አሜሪካ በቀል ባለፉት 40 ቀናት በኢራን ጦርነት በአማካኝ 2.11 ቢሊዮን ዶላር እንደ ቀልድ ታወጣ ነበር። በዝርዝር ወጪ ምልከታው ለባህር ኃይል ዘመቻዎችና ነዳጅ እስከ 18 ቢሊዮን ዶላር የወጣ ሲሆን ለልዩ ኮማንዶ ዘመቻዎች 6.52 ቢሊዮን ዶላር፣ ለደህንነትና የስለላ ተግባር ደግሞ ከ3 ቢሊዮን ዶላር በላይ እንደወጣ የፔንታገን ምንጮች መግለጫቸውን ዘገባው አክለዋል። ፔንታገን ባለፈው ሳምንት የተመሰጡት 7 ቢሊዮን ዶላር በጀት ተይኮ የነበረ ሲሆን በአንደኝነት የእግረኛ ጦር ዘመቻ ለማድረግ ሐሳብ እንዳለው ነበር ዘገባው የጠቁመው። ይህ ዘመቻው በተኩስ አቁም ስም መግረት በጀቱን በግማሽ ማስቀረቱን የታወቀው። ትራምፕ ዝርዝር ስምምነቱን ይፋ አደረጉ። የኢራን ጥቁር ሳጥን ተከፈተ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሚስጥር ተይዞ የቆየውንና የዓለም የጂኦፖለቲካ ካርታ በአንድ ጀንበር ሊቀይር እንደሚችል የሚነገርለትን መረጃ ይፋ አድርገዋል። በኢራን ምድር ለዘመናት ሲታሰር የነበረው የኒኩሌር ሚስጥር በመንግሥት ለውጥ ስም ቁልፉ ለአሜሪካ እጅ መሰጠቱን ፕሬዚዳንቱ ገልጸዋል። ለዓመታት በኢራን ምድር ጥልቅ ሚስጥር ሆኖ የቆየው የኒኩሌር ጥቁር ሳጥን በድንገት ተከፍቷል። በመንግሥት ለውጥ ስም የቁልፍ ሚስጥራቱ ባለቤትነት ወደ ነጩ ቤተ መንግሥት የተሸጋገረ ሲሆን ከመሬት በታች የተከበሩትን አስፈሪ የኒኩሌር ተረፈ ምርቶች አሜሪካ በራሷ እጅ ልታስወግዳቸው ተዘጋጅታለች። ትራምፕ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት በኢራን ውስጥ ውጤታማ የተባለ የመንግሥት ለውጥ መደረጉን ገልጸው አሜሪካ ከአዲሱ አመራር ጋር በቅርብ ትሰራለች ብለዋል። በትሩዝ ማህበራዊ ትስስር ገጻቸው ባስተላለፉት መልእክታቸው ኢራን ከእንግዲህ የዩራኒየም ማበልጸግ ሥራ እንደማታከናውንና ባለፈው ዓመት በአሜሪካ የቢለት ቦምብ ጣይ አውሮፕላኖች ጥቃት ተመትተው የፈራረሱ የኒውክሌር ተረፈ ምርቶችን ከሀገሪቱ ለማስወገድ ስምምነት ላይ መደረሱን ተናግረዋል። እነዚህ ቦታዎች በአሁኑ ወቅት በአሜሪካ ስፔስ ፎርስ ሳተላይት ክትትል ስር የሚገኙ ናቸው። ትራምፕ ይህን መረጃ ይፋ ያደረጉት በሁለቱ ሀገራት መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረገ በኋላ ነው። ትራምፕ እንዳሉት አሜሪካ ለኢራን የንግድ ታሪፍና የማዕቀብ እፎይታ ለመስጠት ከወዲሁ ድርድር ጀምራለች። ቀደም ብለው ከቀረቡት 15 የሰላም ነጥቦች መካከል አብዛኞቹ ተቀባይነት አግኝተዋል። ይሁን እንጂ ፕሬዝዳንቱ አሁንም ጥብቅ ማስጠንቀቂያ ከመስጠት አልተቆጠቡም። ማንኛውም አገር ለኢራን ወታደራዊ ጦር መሳሪያ የሚያቀርብ ከሆነ ወደ አሜሪካ በሚላኩ ምርቶች ላይ 50 በመቶ ተጨማሪ ታሪፍ ወዲያውኑ እንደሚጣል አስታውቀዋል። በአሁኑ ወቅት በኢራንና በአሜሪካ መካከል ያለው ውጥረት ጋብ ብሎ የታየ ሲሆን በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጥሮ የነበረው የኦርሙዝ የባህር ሸርተም ለትራንስፖርት ክፍት ሆኗል። የኦኒጆስ እስራኤል ይህ የተኩስ አቁም ስምምነት በሊባኖስ ያለውን ወታደራዊ እንቅስቃሴ እንደማይጨምር በመግለጧ በቀጠና ያለው ሰላም አሁንም ስጋት የተጋረጠበት ነው። በትራምፕ በኩል በድንገት የተሰማው የኢራን የመንግስት ለውጥና የዩራኒየም ዝውውር መረጃ በቀጠና አዲስ የታሪክ ምዕራፍ ሊከፍት እንደሚችል ቢነገርም ብዙዎች ግን አሁንም በከፍተኛ ስጋትና በጥያቄ ምልክት ውስጥ ናቸው። አሜሪካ ከአዲሱ አመራር ጋር በመሆን የኒውክሊየር ስጋቶችን ለማስወገድ የምታደርገው ጥረት በእርግጥ ለዓለም ዘላቂ ሰላም ያመጣ ይሆን ወይንስ በስፔስ ፎርስ የታገዘ የሳተላይት ክትትልና ይፋ የተደረጉት ጥብቅ የንግድ ማዕቀቦች ኢራንን ወደ ከፋ ቀውስ ይገፋፋታል የሚለው ጉዳይ ገና በመጀመሪያው ምዕራፍ ላይ ያለ በመሆኑ በቀጣይ የሚከሰቱ ናቴዎች ለዚህ አንገብጋቢ ጥያቄ ሙሉ ምላሽ እንደሚሰጡ ይጠበቃል። ለትኩስ ዜናዎች ሰብስክራይብ ያድርጉ።